ወይኔ ኮንጎ አይ ከረጅም ጊዜ በኋላ መቋጠሬን ትቼ መሃን ሆንኩኝ። በእናትህ ዛሬ ቋጥሬ ለኮንጎ አንተ አስገራሚ ብቃት እኮ ነው ያሳዩን። ታግለዋል እኮ ተፋልመዋል እኮ። በረኛው እንዴት አባቱ ነው የሚችለው? አንተ ስፓይደርማን የሆነ በረኛ አፍሪካዊ ከየት ነው የመጣው? ከየት ነው የመጣው? ግን ሃሪኬን መጥፎ ተጫዋች ነው ጀማው። እናንተ ርህራሄ የሚባል ነገር አያውቅም። አንተ የተስደገለገ የቴስታ ኳስ ያገባ የተስደገለገ እንዲህ ብሎ ሄዶ ልምሻ ያዘው ኳስ ጎል አገባ። የሁለተኛው ጎል ግን የግል ጥረቱ ታክሎበት ድንቅ ጎል ነው ያስቆጠረው። ድንቅ ጎል ደግሞ የቴስታው ጎል። ጎርደን እንዴት አይነት አሲስተን ያረግሽው አንቺ ቅመም ባርሳ ሄደሻለውን በቃ ይቅናሽ እዛ። ግን ለማንኛውም ግን ኮንጎ እንድታልፍ በጣም ፈልጌ ነበር። በቃ ጥራት ያላት ማለት ነው የአፍሪካ ሀገር ጥረት የምታደርገ ለዛውም ታልፋለች የሚል ግምት ነበረኝ። አልሆነም። ለማንኛውም እንግዲህ ኮኒ እኮ አይደብሩኝም። አፍሪካዊ ስለሆኑ ቅድሚያ በመስጠት ነው። ገብቷል አይደለም? ወደድክም ጠላም ቅድሚያ ትሰጣለች። ጀማው በዚህ መድረክ ላይ የሆነ አፍሪካ ሀገር ጥሩ ደረጃ ላይ ደርሶ ማየት እፈልጋለሁ። ለዛ ነው እኔ ሞሮኮንም አላምናት ዋንጫውን ከበሉ አረብንን ስለሚለው ነው እኔ ጥቁሮቹን በጣም መደግባቸው። ገብቷል አይደለ? ይሄን ጭዌ በሌላ ቪዲዮ መለስበታለሁ። ለዛ ነው ገብቷል። ለማንኛውም 2-1 እንግሊዝ አሸንፈው ወደ ቀጣይ ዙር አልፋለች። ለኮንጎ ደግሞ እናጨበጭባለን። ድንቅ ብቃት ታሳይቷል። በቃ ትችላላችሁ። ከአቅም በላይ ነው ሃሪኬን፣ ከአቅም በላይ ነው። ሪፖርት መደረግ ያለበት ተጫዋች ይመቻችሁ። ኮንጎ አለፈች ብዬ በቃ የፍራንስ መድኃኒት ኢንግላንድ ነው። በቃ ከዚህ በኋላ ኢንግላንድ ላይ መቋጠር አቁም ያለው። ልክ ኬን በቃ እንደዛ ሊመታው ሲል እግዚአብሔርን ታወቀኝ። ኒር ፖስት ከፍ አድርጎ ድብን እንደሚያደርገው ታወቀኝ። ኬን በቃ the most of underrated player of all time እንበለው ኬን። በቃ በናወራለት እንኳን አንዳንዶቻችን እንረሳዋለን። ሜክሲኮ ከኢንግላንድ ደርሷታል ማለት ነው። ይሄ ወርልድ ካፕ እያበደ ነው። ሌላኛው በሰላም ነው ቶተናም በሰላም ነው ወይ? ለዋንጫ ነው የሚጫወተው መሰለኝ ኔክስት ሲዝን። እግዚአብሔርን ጥርት ያለ ስኳድ እኮ ዝም ብዬ ባክፎራቸውን ልጥራላችሁ። ቫንዴቬን እዚህ ሌፍት ባክ ቫንዴቬን፣ ሮሜሮና ቫንሄኬ ያጣምራል። ራይት ባክ ደግሞ ፖሮም አለው ስፔንስም አለው። በጣም የተዋጣለት ስኳድ ማለት ነው ቶተናም። ኧረ ወይኔ ለነገሩ ጥሩ ነው እንደዚህ ስትበረቺ። እንደውም አታሸንፊኝም፣ እንደ ሊቨርፑል ሆነሽ ትቀሪያለሽ። ቶናሊንም አስፈረመላችሁ ማቲያስ ፈርናንዴዝን ትላንት ይሩይጎ ተብሎ። እንደ ቶተናም እየተንቀሳቀሰ ያለ ቡድን የለም። ለማንኛውም እኛም ቴሌግራም ላይ እየተንቀሳቀስን ነው። ናሁን ፕሪዲክሽንስ ብላችሁ ጆይን በሉ ማለት ነው። እዚህ ቴሌግራም ላይ የሚገራርሙ ቀመር ታገኛላችሁ። ቢስሚላ ሃሪኬን ትችላለህ። ከምንም ሁለቱንም ጎል ያስቆጠረው ቪዲዮን ኮፒ ሊንክ ፖስት ላይ በማድረግ ጀምሩት። ኮንጎ በዚህ ልክ መፈተን አልነበረባትም። ግን እድሜ ለሃሪኬን የቶማስ ቱሄል ቅያሬም አንደኛ ነበረ። ጎርደንን ቀይሮት ሁለቱንም አሲስት ያደረገው እሱ ነው። የኢዜና እሱ መቀየር ጨዋታውን ቀይሮታል። ግን እንደ ቡድን አሁንም ይቀርዋል ይሄ ቡድን። አሁን ቅድም ቪዲዮ ላይ እንደነገርኩት ታውቃላችሁ፣ ኳሊቲ ያለው አጥቂ ስላለው የሆነ ዋጋ ያስከፍላችኋል፣ ይቀጣችኋል። እንግሊዝ ለዛ ነው እንዴት እንዳስቆጠረው ሁለተኛው ጎል አይታችሁታል። ከምንም ነው ያስቆጠረው ተሳስተው እነዛ በቃ ያንን ስፔስ ሰጡት። እንዴት እንዳስቆጠሩት አይታችሁታል። ቤሊንግሃም በጣም ብቻውን ይለፋል። አሁን እንደዛ አይነት ቡድኖች አሁን እነሱ ያገኙት አጋጣሚ ጎዳውን ማስቆጠር ካልሆነ እንደዛ አይነት ሃሪኬን አይነት የሚቀጣ አጥቂ ካገኘ ይቀጣሃል። በቃ ከባድ ነው የሚሆነው እና በጣም ነው ደስ ያለኝ። ሃሪኬን ግን እውነት በቃ ለፍተሃል። ጽድት ያሉ ጎሎችን ያስቆጠርከው በራስህ ጥረት ሁሉም በቃ ዛሬው እውነት በጣም ደስ ብሎኛል። ሁሉም ማለት አይቻልም፣ ግን የነ ጎርደን ቅያሬ በጣም ወሳኝ ነበር። እኔ አሁን ኮንጎች ማልቀስ አለባቸው ብዬ አላስብም። ምክንያቱም በቃ እዚህ ድረስ መድረሳቸው ራሱ በጣም አሪፍ ነው። ግን ወደፊት እንግዲህ እንግሊዝ ምን ይገጥማታል የሚለው በጣም ከባድ ነው። ቶርናመንት ስለሆነ እንግዲህ የተሰራ ከሄደ የተሻለ ነገር ከሆነ በጣም እናየው ነገር። በርግጥ ቶማስ ቱሄል ዛሬ ተደናግሯል። ያልጠበቀው ነው የሆነውና ያ ይመስለኝ ቀድሞ ስለተቆጠረ ከብዶታል። ከቀያሪዎቹ ግን አሪፍ ሆኖለታል። ሃሪኬን ግን ይችላል። እውነት በጣም ደስ ብሎኛል። እስቲ እንግሊዝ በማሸነፏ የተደሰታችሁ በኮሜንት ላይ የተሰማችሁን አስቀምጡ። ቪዲዮ ደግሞ ኮፒ ሊንክ ፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ሃሪኬን ኢንግላንድን ከጉድ አውጥቷታል። እኔ ግን አንድ የማይገባኝ እግር ኳስ ፍልስፍና ቢኖር ጎል ካገባችሁ በኋላ አስራችሁም ፋይናል ሰርድ ላይ ተሰብሰቡ የሚባል ፍልስፍና አለ ወይ? ጎል አይደገምም ወይ እንዴ? ጎል እኮ የሚደገም ነገር ነው። አሁን ለምሳሌ ዛሬ ዲያር ኮንጎች ተጭነው ቢጫወቱ ኢንግላንድ ጎል የሚገባባት ቲም ነበረች። አይወላችሁ እኔም ቋጥሮ ለኢንግላንድ ግን ማለት ነው በቃ የማይረባ እግር ኳስ ነው። አገቡ ሄደው ተቀረቀሩ። እንደውም ኢንግላንዶች ማለት ነው የመሀል ተጫዋቾች ላይ ስላተኩሩ ነው እንጂ ለምሳሌ ዲያር ኮንጎች እንዳለ ወደኋላ ተስበው እየተጫወቱ
መሃል ላይ ያ ሁላ ዲፌንሲቭ ሚድፊልደር ማሰለፍ ተገቢ አይደለም እና ሮጀርስን ዋትኪንስን ምናምን ማስገባት የተሻለ ነበር ብዬ አስባለሁ። ኢንዲያ ኢንግላንድ ቱ ዘ ራውንድ ኦፍ 16 ሃሪ ኬን ዘ ትሩ ነምበር 9 በቃ እንደዚህ ውድ በሆነው የአጥቂዎች ገበያ ላይ ሃሪ ኬን ኳሊቲ እንደሆነ በዚህ ጨዋታ አሳይቶናል። 94 ኪሎ ሜትር ፐር አንተ እንዲህ ከርሳም ነኝ እንዴ? አንተ እኔ ረቀጥኩበት አንተ ሳራ ይበቅልም ማለት ነው። በቃ ድሌ እንደ ከዘራ ተቃሟል። በቃ በሰላም አንድ ባቱ እየመራች የነበረች ቲም ልቋጥርልሽ ብዬ ወይ ብዬ አስማምቼ አስለቀቅኳት በሚያሳዝን ሁናቴ። በቃ ምን ላደርግ ነው? ሀፍታይም ላይ በቃ ያን ቪዲዮ አየሁኝ እኔ። በዚህ በፊት ኮኖ ላይ አድርገናቸዋል። ድጋሚ ቀኝ ግዛት እንገዛቸዋለን። ተቃጠልኳና ምን ላደርግሽ? ምንድን ነው አረኪን አላህ ይሰራህን አንተ አላህ ተቆጣንቁሎ ባል አልተባለም እንዴ? ምንድነው ጠንቋይ ወጋ ነው? ምንድነው ወጋ ነው ጠንቋይ? አይኔ በላ አንተ ነህ ሲጀመር። አሳዛኝ ተሸናፊ ኮንጎ እናቴ ትሙት። በቃ ማይሆን እንግዲህ ሃሪ ኬን ይሄን የመሰለ ተጫዋች ነው። ትልልቅ ትሮፊዎች የሌሉት ይሄን የመሰለ ተጫዋች ነው። ብቻ እንግሊዝ መኖሯ ያን ያክል አይደብርም። እንደውም ሞር አሪፍ ያደርገዋል። ግን ኮንጎ ዲዘርቭ ታደርግ ነበር፣ በእውነት ዲዘርቭ ታደርግ ነበር ይሄን ጌም ማሸነፍ። እኔ እንደነገሩ ይላችሁ እነ ስኮልስን ይዘው ማለት ነው ምንም ያላመጡ ሰዎች እነ ፈርዲናንድን ይዘው ምንም ያላመጡ ሰዎች አሁን ይሄ እንግሊዝ በዚህ ስብስብ ምንም ያደርጋል ብዬ እየፈራው ምናምን ሳይሆን ኮንጎ አሳዝኖኝ ነው። ብቻ 5 ሰዓት እንገናኝ። እንደተለመደው የሚቋጠሩ ላይ እየቋጠረን ይሄ ለሊት እድሜ ለአሜሪካ ላይፋችን ከሆነ እንደ ያመሳቅለዋለች። ይሄንን ወርልድ ካፕ አብረን ነው የምናልፈው። ኬን ምን አይነት የተሟላ አጥቂና አባቴ። በተለይ ሁለተኛው ጎማ የመጀመሪያው ጎል የቤሊንግሃምን መልሶ የኬን የከበደው ለምንድን ነው? የቤሊንግሃም ከላይ ነው፣ የኬን ከታች ነው። መወርወር አለብህ በአንድ ይዘኑት። ኬን ብልጥ የሆነ አጥቂ ነው። ገባር ለጭንቅላት ያለው አጥቂማ እመነኝ ነው የምልህ። ትላንት ያየኸውን ፈረንሳይ ማቆም የሚችል ብቸኛ ቡድን እንግሊዝ ነው። እንግሊዝ እንደው የሚከብደው ስፔን ነው። ገባር ከትላልቅ ቡድኖቹ ማለት ትክክለኛ እንግሊዝ ማለፍ ያለበት ፈተናዎች ቶማስ ቱሄል ራሱ የሚከብደው ፈተናዎች እንደ ዲያር ኮንጎ ስግጥ ብሎ የሚጫወቱ ቡድኖች ናቸው። ኔክስት ቴስት ሜክሲኮ አለ። ሜክሲኮን ካለፈ እመነኝ ነው የምልህ እንግሊዝን የዋንጫ ጨዋታ ላይ ታየዋለህ። እመነኝ ነው የምልህ እኔ እንግሊዝ ዋንጫውን ትበለዋለች፣ ኤምባፔ ጎልደን ቡት ያሸንፋል ሲል ጠሽ ሆንኩ የመሰላችሁ ሰዎች ማለት ለፋይናል ፈረንሳይና እንግሊዝ ነው የሚደርሱት። ፈረንሳይን ደግሞ እመነኝ ነው የምልህ እንግሊዝ የማሸነፍ አቅሙ አለው። ምክንያቱም በሚድፊልድ ስለሚበልጠው። ከእንደገና ደግሞ ሚድፊልዱ የእንግሊዝ ሚድፊልድ ከፈረንሳይ ሚድፊልድ ጋር ስታነጻጽረው ገባር ለሰርቶ የሚበላ ነው፣ ሰርቶ አዳሪ ነው፣ አርሶ አደር አርብቶ አደር ነው የእንግሊዝ ሚድፊልድ ማለት ነው። ስለዛ ለትላልቅ ቡድኖች ይሆናል ነው የምልህ። እንደውም ስፔን ነው የሚከብደው፣ ምክንያቱም ስፔን እንደ ቡድን ነው የሚጫወተው። ገባር እንደ ክለብ ነው የሚጫወተው ስፔን። ገባ የተዋሃደ ቡድን ነው። ገባ እንጂ ኢንዲቪጁዋሊ ምናምን ነገር እንግሊዝ ላይ ምንም ነገር የመፍጠር እድል ዝቅተኛ ነው። ኬን ትችላለህ ነው ማለት። የአርሰናል ተጫዋቾች ባበዛህ ቁጥር ኤዜን አስገባው አልኩ። ኤዜ ኳስ ሳይነካ ራሱ ጨዋታው ተቀየረ። ገባር ምክንያቱም ትሬቱ ይከፈታል። ጎርደን ሳይችል አሲስት አደረገ ምናምን ነገር። ሁለቴ ነው መሰለኝ አሲስት ያደረገው። ገባ ኬን ነው የሚችለው። በቃ ኬን ይችላል ነው ማለት። ከማንም ሰው ጋር እንዳታወዳድረው ኬን 5 ጎል ማለት